በምን መስፈርት ነው የአማራ ብሔርተኝነት ጤናማ የሚሆነው? ማን ምን ሲል እንደነበር አናቅ። ቤተ መቅደሱንም ቤተ መንግስቱን እንፈልገዋለን ካሉ የአማራ የሆነ ቤተ መቅደስ አለ ማለት ነው። ኢትዮጵያ ስትመሰረት በቅጥቀጣ በእሳትና በብረት ነው። ይህንን ሲፈጽም የነበረው ማን ነው? አማራ ነው የሚለው ባክግራውንዱ ከታየ ወይ ኦሮሞ ነው ወይ ከንባታ ነው ወይ ሀዲያ ነው ወይ ሲዳማ ነው ወይ ትግሬ ነው። አማራ ያለቀጠናው መጨነቅ የሌለበት ለምንድን ነው? በለቅሶ ፖለቲካ ውስጥ የአማራን ጥያቄ መልሶ አማራን ነፃ ማውጣት ይቻላል? በዚህ ሀገር ውስጥ በመበተን ደረጃ የአማራን ህዝብ ያክል የተበተነ ህዝብ የለም። ፖለቲካ የመደራደር ብቃት ነው። ፖለቲካ ማለት መቼ መደራደር እንዳለብሽ ማወቅ። ለጠቅላይ ሚኒስትር አብይ አህመድ እያንዳንዷ በየቀኑ የምትሞተው በታጣቂም ወገን ይሁን በወታደሩም ወገን ይሁን የህይወት መስዋዕትነት ታሳዝናቸዋለች ብዬ አስባለሁ። ምክንያቱም የአንድ ሀገር መሪ ናቸው። በማንኛውም የጉልበት ደረጃ ላይ ቢገኝ አማጺዎች ይጠፋሉ። ሰላም ጤና ይስጥልን ተመልካቾቻችን፣ የብሪጅ ሚዲያ ነው። ከብሪጅ ሚዲያ ወቅታዊ ሀገራዊ ጉዳይ ላይ ትኩረት ያደረገው የዛሬው የዳሰሳ ፕሮግራማችን እነሆ ወደ እናንተ መድረሱን ጀምሯል። እንደተለመደው የተለያዩ ጉዳዮችን ይዘን ከእናንተ ጋር ቆይታ የምናደርገው አፈወርቅ በደዊና ዮምዩ አበበ ነን። መልካም ቆይታ። ወደ ሌላኛው ጉዳያችን እንሂድ። አቶ አንዳርጋቸው ጽጌ የሰሞኑ ጽሁፍ ተንተርሶ እሳቸው ራሳቸው በአንድ ሚዲያ ብቅ ብሎ ማብራሪያ ሰጥተውበታል። በተለይ ደግሞ የአማራ ብሔርተኝነት ላይ ትኩረት ያደረገ ጽሁፍ ነው የጻፉት። አቶ ገዱ እንደምናውቀው እንግዲህ የብሔር ፖለቲካ ነው ኢትዮጵያን ወደ መቀመቅ እየከተታት ያለው። ህገ መንግስቱ ነው የብሔር ብሔረሰቦች ብሎ ያመጣው ጣጣ ነው እዚህ ሁሉ ነገር ውስጥ እየከተተን ያለው። አብዛኛው የአማራ ፖለቲከኞች ኤሌቶቹ የብሔር ፖለቲካን ሲጸየፉ የብሔር ፖለቲካን ሲረግሙ ነው የምናውቃቸው እና የብሔር ፖለቲካ መኖሩ ነው ለዚህ ሁሉ ነገር የዳረገን የሚሉ ሰዎች ናቸው። እንግዲህ ዛሬ ብሔርተኝነት ላይ የሚያጠነጥን የአማራ ብሔርተኝነት ትክክለኛ ነው ቅዱስ ነው ብለውን የመጡት። እንደው እሳቸው ካነሱት አንዳንድ ሀሳብ እናንሳና ጥያቄ ላንሳል። በተለይ ደግሞ እሳቸው እንግዲህ መቼም የኤርትራ ነገር አይሆንላቸውም። የኤርትራን ነገር ሳይነኩ ወደ ምንም ጉዳይ አይገቡም። ኤርትራ ስሟ ሲጠራ ደማቸው ከሚፈላ ደም ስራቸው ከሚከነከን ሰው አንዱ ናቸው። እንግዲህ ለኤርትራ ተቆርቋሪነታቸው ይታወቃሉ። እሳቸውም የቀረቡበትም ሚዲያ የኢትዮጵያ መንግስት እንበለውኛ እሳቸው አብይ እያሉ ነው የሚጠሩት። የኢትዮጵያ መንግስት ኤርትራ ላይ የጦርነት አታሞ እየመታ ነው ያለው እና በዚህ ውስጥ እንግዲህ የትጥቅ ትግል እያደረገ ያለው ፋኖ ይህንን ጦርነት በምን መልኩ ማየት አለበት የሚል ጥያቄ ቀርቦላቸው ነበር። እንግዲህ እንዴት ማየት አለበት የሚለው ነገር ታስቦበት የሚመጣ ነገር መሆኑን አንስተዋል። እንግዲህ እሳቸው አማራ ራሱ ሳይድን ኢትዮጵያ አትድንም የሚል አቋም አንስተዋል። በጽሁፋቸውም ይሄን እንዳካተቱና ሰፊ ማብራሪያ እንደሰጡበት ተናግረዋል። የብሔር ፖለቲካን እንግዲህ ሀገሪቱን ሊበላት ነው መቅረት አለበት ሲሉም ነበሩ። እነዚህ ሰዎች በብሔር በተደራጀ ቢሆን ኖሮ የሚድኑ አካላት ነበሩ። በተለይ ደግሞ የኦሮሞና የትግራይን ጉዳይ ያነሳሉ። ኢሌቶቻቸውን ያነሱና የኦሮሞ ብሔርተኝነት ጨፍላቂና ተስፋፊ ነው የሚል ነገር ያነሳሉ። የትግራዩ ደግሞ ብዛቱ አነስተኛ ቢሆንም በዘዴና በብልሃት ግን የበላይነቱን አስጠብቆ የሄደበት ጊዜ ነበረ። አሁን ግን የአማራን ብሔርተኝነት ጤነኛ ነው ብዬ ነው የማየው እኔ የሚል ነገር ለይተው ቁጭ አድርጎታል። እንግዲህ የአማራ ብሔርተኝነት ትክክለኛ ነው፣ ጤነኛ ነው፣ የሚያሰጋ አይደለም፣ መሆንም ያለበት ነው። ምክንያቱም የመስፋፋት የመጨፍለቅ ነገር እንግዲህ የበላይነት ነገር የለውም የሚል ነገር ነው በውስጡ እሳቸው የሚያካትቱት። በትክክል እንደዛ ነው ወይ የሚለውን ሁሉም ሰው መፍረድ የሚችለው ነው። ሌላኛው እንግዲህ አማራ ለህልውናው በክንዱ ነው መታገል ያለበት። በሰላም በድርድር የሚለው ነገር በኋላ ነው የሚመጣው። መጀመሪያ ግን የኃይል ሚዛኑን ማስተካከል አለበት። አሁን ላይ ባለው የህልውና ትግሉን ማስጠበቅ የማይችልበት ሁኔታ ስለሆነ ሰላምና ድርድር የሚባል ነገር አሁን አስፈላጊ እንዳልሆነ፣ ለወደፊት ግን መንገዶች ካሉ ደግሞ መሆን የሚችሉበትም ነገር እንዳለ ያነሳሉ። እንግዲህ አቶ አንዳርጋቸው ጽጌ ብዙ ነገር አንስተዋል። በተለይ የዘር ቆጠራውን የደሙን ጉዳይ በኋላ እንመጣበታለን። እንደው እነዚህ የፖለቲከኞች ወይም ደግሞ የአማራ ኢሌቶች እያልን እንጥራቸው እኛ ብዙ ጊዜ በተደራጁበት ድርጅት ነው እንጂ እንደ ህዝብ አንጠራቸውም። ነገር ግን እነዚህ ፖለቲከኞች በህዝብ ስም ሙሾ እያወረዱ የሌላውን ብሔርተኝነት ሴጣናዊ የራሳቸውን ብሔርተኝነት ደግሞ ቅዱስ አድርጎ እየሳሉ የራሳቸውን ብሔርተኝነት አሁን ባለችው ኢትዮጵያ ውስጥ መትከል ይችላሉ ወይ? የአንዱን ብሔርተኝነት እርኩስ አድርገ ያንተን ቅዱስ አድርገ የራስን ስም ተክለ ማለፍ ይቻላል ወይ? አሁን ላይ ማለት ማንከልክሏቸው ይችላሉ። ምክንያቱም እሳቸው ምንም የሚከለክሉት ነገር የለም። ለምሳሌ በእሳቸው መስፈርት አንድ ህዝብ ዲፋይን የሚደረገው ኢንተሌክቹዋል ሆኖ ይላሉ፣ በልሂቁ ነው ይላሉ። ለምሳሌ የኦሮሞ ገበሬ የኦሮሞ ኢሊት ለሚለው ነገር ኩሊ ነው ይላሉ፣ ተሸካሚ ነው። ህይወት የሚቀርጸው ገበሬ አይደለም።
አርሶ አደር አይደለም። በሌላ መጽሐፌ ላይ ሰምተ እንደሆነ ይሄ ኩሊ ነው፣ አርክቴክቱ ኤሊቱ ነው ብያለሁ። ኤሊቱ የሚያስቀምጠው አደገኛ ነገር ወደ ህዝብ ሊወርድ ይችላል ያለው ያንን ህዝብም በመጥፎ መንገድ ሊመራ የሚችልበት ሁኔታ ነው። ስለዚህ ሴም ወርክስ ፎር አማራ ማለት ነው። የአማራ ኢሊት የሚለው የአማራ ህዝብን የሚሸከሙ ነገር እሱን ነው ማለት ነው። አማራ ማለት ማን ነው ምናምን የሚለውን እናያለን፣ በኋላ ላይ እሱ ላይ እንመጣለን። ግን ሁሉም የየራሱን ብሔርተኝነት ሲያንቆለጳጵስ ነው የምታገኘው። ስለዚህ እሳቸውም የራሳቸው ማንቆለጳጰሳቸው ብዙ ችግር ያለበት አይመስለኝም። እሳቸው 3 ብሔርተኝነትን ያነሳሉ። ለምሳሌ የትግራይ ብሔርተኝነትን፣ የኦሮሞ ብሔርተኝነትና የአማራ ብሔርተኝነትን። የትግራይ ብሔርተኝነትን ቁጥራቸው አናሳ ስለነበረ የደፍጣጭነት አቅም ስላልነበራቸው ታክቲካሊ በሆነ መንገድ በስልት በጥበብ ተጠቅመው ሀገሪቷን የተወሰነ ይዘው መቀጠል ችለዋል የሚል ነገር ያነሳሉ። የኦሮሞ ብሔርተኝነትን ደግሞ ተስፋፊ ብሔርተኝነት ነው ይላሉ። እንግዲህ የኦሮሞ ብሔርተኝነት ጋዜጠኛው ሊያውም ስለ ሞጋሳም ስለ ጉዲፈቻም አንስቶ አረ ብሔርተኝነቱ በዛ ደረጃ መገለጽ የለበትም የሚል ነገር ሲያቀርብ አይደለም። ያ የህብረተሰብ ነው። ህብረተሰቡ ደግሞ የኢሊቱ ኩሊ ነው ይላሉ፣ ተሸካሚ ነው። ኢሊቱ የሚለው ነገር ህብረተሰቡ ላይ ይፈጸማል እንጂ ህብረተሰቡ የሚለው ነገር አይደለም ኢሊቱ ላይ የሚፈጸመው የሚል ነገር ያነሳሉ። ስለዚህ የራሳቸውን የአማራ ብሔርተኝነት ደግሞ ጤናማ የሆነ ብሔርተኝነት ነው ይላሉ። ዛሬ እስከ ወሎ ድረስ የሚያማጥር ቤንሻንጉልን ጨምሮ አዲስ አበባን የጠቀለለ በአብይ አህመድ ስፖንሰር የተደረገ የኦሮሞ ብሔረተኞች እንደውም በጣም ተስፋፊ የሆነ በጣም ጨፍላቂ የሆነ አይነት ብሔረተኝነት ነው እየተመለከትን ያለ ነው። ኦፍኮርስ አሁን የተፈጠረ ነገር አለ። ትግራይ በብዛቱም በህዝብ ብዛቱም አነስተኛ በመሆኑ የተነሳ እዚህ የኦሮሞ ብሔረተኝነት የሚሰማው የጨፍላቂነት እብሪት አይደለም። በዘዴና በብልሃት ነው የበላይነት አስጠብቆ ሊሄድ የሚፈልገው። ይሄ አሁን አንተ የምትለው ነገር የመጣው ሊመጣ የሚችልበትን አንግል ለማሳየት የኦሮሞ ብሔረተኝነት ግን ከሚገባው በላይ ቁጥር አለኝ በሚል ትምክህት ላይ የተመሰረተ ነገር አለ። ሁሉም ነገር ጨፍልቄ መሄድ ይችላል የሚል ነገር አለ። ያ ምን አድርጓል? በተወሰነ ደረጃ አንተ ወዳልከው የሚያመጣ ይሄ በጣም አግሬሲቭ የሆነው በጣም ተጋፊና ተስፋፊና የሆነው ብሔረተኝነት የኦሮሞ ብሔረተኝነት ጥያቄ እያስነሳ ያለው ነገር አለ። ትልቁ ጥያቄ ግን የሆነ ያለው አማራው ወደ ብሔረተኝነት የወሰደው በብሔረተኝነት በሚልበት ሰዓት ላይ አማራ ብሔረተኝነት በጽሁፉ ላይ ለይቼዋለሁ። ጤነኛ የሚለው ብሔረተኝነት ነው ብዬ አስቀምጬዋለሁ። በምን መስፈርት ነው የአማራ ብሔረተኝነት ጤናማ የሚሆነው? ማን ምን ሲል እንደነበር አናውቅም። በብዙ መስፈርቶች ብዙ የአማራ ኢሊት ነን የሚሉ፣ የአማራ ፖለቲካ ሊቅ ነን የሚሉ፣ የአማራ የታሪክ ሊቅ ነን የሚሉ፣ የአማራ ሃይማኖት አለ ብለዋል። እንግዲህ ስለዚህ ቤተ መቅደሱንም ቤተ መንግስቱን እንፈልገዋለን ካሉ የአማራ የሆነ ቤተ መቅደስ አለ ማለት ነው። ስለዚህ ይሄን ሁሉ ነገር ስታነሺ እነዛ የሚሉት ነገር የአማራን ህዝብ ይገልጸዋል ነው እያሉ ያሉት። የትኛውም የአማራ ኢሊት መጥፎ ነገር ሲናገር ሰምተን አናውቅም የሚል ነገር አንስተዋል። ማለት የነ ፕሮፌሰር ሀብታሙ ታገኝን የነ ተክሌ ይሻውን ግሩፕ ስናያቸው ደግሞ ሲሉ የነበረውን እኛም በሰፊው እዚህ ቤት አንስተናል ነው ወይስ እነሱ ኢሊት አይደሉም? ከብዙ መንገድ ለምሳሌ እሳቸው አማራነት በደም አይገለጽም የሚል ነገር ተናግረዋል። አማራነቱንም በደም አይገለጽም፣ ምሳሌዎች የሉንም አማራነት በደም እንዴት እንደሚገለጽ። እነ ተክሌ ይሻው ምንድን ነው ያሉት? እነ ፕሮፌሰር ሀብታሙ ምንድን ነው ያሉት? እነ ምናላቸው ስማቸው ምንድን ነው የሚሉት? እነ ሀብታሙ አያሌው ምንድን ነው የሚሉት? ለምሳሌ እነ ሀብታሙን ማየት እንችላለን። አቶ ግርማይ ሽጥላ የተገደሉ ጊዜ ካልተሳሳትኩ ከአንድ ሳምንት ኦልሞስት አካባቢ ቀደም ብሎ የተሰራ ፕሮግራም ነበራቸው። አቶ ግርማይ ሽጥላ አማራ አይደለም፣ ሀፍካስት የሆነ ነው፣ በአባቱ በኩል ኦሮሞ ነው። ስለዚህ አማራ ራሱን ሀፍካስት ከሆኑ ሰዎች ነፃ ማውጣት አለበት እየተባለ ግርማይ ሽጥላ ማንነቱ ጥያቄ ምልክት ውስጥ የሚገባ ሰው እንደሆነ በጣም በቂና አስተማማኝ መረጃ ደርሶናል። ግርማይ ሽጥላ አሬሮ ክልስ ነው፣ ሀፍካስት ነው። ሀፍካስት ማለት ምንድን ነው? ኮታ የአማራን ቦታ ይዞ በአማራነት ስም ይሁን እንጂ የሰሜን ሸዋ ሰው ነው፣ እናቱ አማራ ናቸው፣ ግን በአባቱ በኩል ኦሮሞ እንደሆነ የተረጋገጠ። ስለዚህ የአማራ ህዝብ ከነዚህ እስካልተላቀቀ ድረስ የትም ሊደርስ አይችልም። እነዚህ ሰዎች የአማራ ኢሊት አይደሉም፣ የአማራ ፖለቲካል ኢሊት አይደሉም፣ የአማራ ፖለቲካ ውግንና የላቸውም። ስለዚህ አማራ ደም ቆጥሮ አይደለም የሚል ነገር ያመጣሉ። እንትን ይህንን ብቻ ማንሳት ብቻ በቂ አይደለም። በአማራና በተቀረው የኢትዮጵያ ህዝብ መካከል ያለውን ግንኙነትና ፕሮፌሰር ሀብታሙ እንዴት ሲገልጹት ነበረ? የበቀሎ ግንኙነት ነው አይደለም ሲሉት የነበረው። ስለዚህ እነዚህ ሁሉ ነገሮችን አንስተሽ የራስሽን ሊቁ ነው የአማራ ህዝብ የሚመስለው ሊቁን ነው እሳቸው እንዳሉት ማለት ነው። የኦሮሞ ህዝብ የሚመስለው የኦሮሞ ፖለቲካ ሊቅ ነው ብለዋል።
ስለዚህ አማራ ህዝብ የሚመስለው ፕሮፌሰር ሀብታሙን ነው ማለት ነው፣ አቶ ተክሌሻውን ነው ማለት ነው፣ እና ሀብታሙ አያሌውን ነው ማለት ነው፣ አቶ አንዳርጋቸው ጽጌን ነው ማለት ነው የአማራ ህዝብ የሚመስለው ወይስ አቶ ገዱ አንዳርጋቸውን ነው? ማን ነው የሚመስለው የአማራ ህዝብ? ስለዚህ ኢሊቱን ነው የሚመስለው ካለ የአማራ ኢሊት የሚሉትማ ይሄንን ነው። ግማሹ ከተቀረው የኢትዮጵያ ህዝብ ጋር ያለን ግንኙነት በተለይ ደግሞ አማራና ኦሮሞ ያላቸው ግንኙነት የበቅሎ ግንኙነት ነው የሚሉ ናቸው። ሌላው ደግሞ ዘር እየቆጠረ በአባቱ በአያቱ እያለ ስም እየጠራ አማራ ከእንደነዚህ አይነት ሀፍካስቶች ራሱን ነፃ ማውጣት አለበት እየተባለ ነው። አማራ ደም ቆጥሮ አይደለም፣ አማራነት ደም ተቆጥሮ አይደለም የሚል ነገር ለማቅረብ የሚሄዱት እሳቸው ከየት እንዳመጡት አይገባኝም። እውነቱን ለመናገር በባህልና በአኗኗር ደረጃ ነው እሳቸው ያመጡት እዚህ ውይይት ላይ። እውነቱን ለመናገር እሳቸው ከሚሉት ከብዙ መንገድ ከብዙ ነገሮች ጋር የተጠጋጩ ሰው ናቸው። ለምሳሌ በመጽሐፋቸው ውስጥ ብዙ ጊዜ በዚህም ኢንተርቪው ውስጥ አንስተዋል። እኔ እኮ ማለት የአማራ ህዝብ ከየት ወዴት የሚለውን በ1980ዎቹ 85 አካባቢ የጻፍኩ ሰው ነኝ፣ የአማራ የህልውና አደጋ ተጋርጦበታል የሚል ነገር ጽፌያለሁ የሚሉ ሰው ናቸው። ለእኔ የ1983 ዓመተ ምህረት ወያኔ ስልጣን እንደያዘ ኢትዮጵያ ገብቼ በአጭር ጊዜ ውስጥ የተረዳሁት ነገር ቢኖር በጣም ከፍተኛ ስልጣን ካላቸው አቅም ካላቸው ከሀገሪቱ መሪዎችም ከሌሎችም ድርጅቶች ሰዎች ጋር እየተገናኘው የነበረበት ሰዓት ነው። በትግራይ ኤሊት እና በኦሮሞ ኤሊት ጭንቅላት አማራ የሚታይበት አይን በጣም የሚያስፈራ ሆኖ ነው ያገኘሁት። ያለው እንደውም ጠቅላላ ኢህአዴግ የሚባለውን ድርጅት በአጭር ጊዜ ውስጥ ወጥቼ ስወጣም የአማራ ህዝብ ከየት ወዴት የሚል መጽሐፍ እንድጽፍ ያደረገኝም ይሄ ህዝብ ትልቅ ችግር ውስጥ ይወድቃል ነው የጻፍኩት። ጽሁፍ ላይም ማስጠር ያስጠነቀቅኩት እዚህ ጽሁፍ ላይም ጠቅሼዋለሁ። በሚሊዮኖች የሚሰደድበት በሚሊዮኖች የሚያልቅበት ህልውናው ነው የሚል ያለው። ዛሬ ህልውና ትግል እንላለን፣ ህልውናው አደጋ ላይ የሚወድቅበት ሁኔታ ይመጣል። የሀገሪቷ ፖለቲካ እየሄደበት ያለው መንገድ ይህንን ብሔር በለው ወይም ዘርን በለው በኋላ እንመጣበታለን። አማራ ብሔር ነው ዘር ነው የሚለው ነገር ላይ ወስኖ በዚህ መንገድ እየተደራጀ እየሄደ ያለበት ሁኔታ ነው። ዛሬ የጻፉትን ነገርና ያኔ የጻፉትን ነገር ማስተያየት በቂ ነው በብዙ መንገድ። ለምሳሌ ሲክዱ ነበር የአማራ ብሔርተኝነት ዛሬ ላይ ያለበት ደረጃ በብዙ መንገድ እንዴ ማለት ዶክተር ዮናስ ብሩ ናቸው አይደለም? በተደጋጋሚ ጊዜ እዚህ ቤት ስማቸውን አንስተናል። ዶክተር ዮናስ ብሩ የአማራ ልሂቃን እንዴት ነው ያላቸውን አቋም ለማስረዳት እኮ በኮንስትራክቲቭ ክሪቲሲዝም ልታቃኛችሁ አትችልም። እንደ ብረት እየቀጠቀጥሽ ካልሆነ ሊቃኑ ማይችሉ ኢንተሌክቹዋልስ ናቸው ያሉት። ሶኮልድ የአማራ ኢንተሌክቹዋልስ የአማራ ኤሊት የምንላቸው እንደ ብረት ቀጥቅጠሽ እያጋልሽ እየቀጠቀጥሽ ልታቃኙ የምትችው እንጂ በኮንስትራክቲቭ ክሪቲሲዝም አይቃናም ይላሉ። ለምንድን ነው የማይቃኑት? ስለዚህ እነዚህ ኢንተሌክቹዋልስ ናቸው የአማራን ህዝብ የሚወክሉት ማለት ነው። የአማራ ህዝብ እነዚህ አስተሳሰብ ኩሊ ነው ካለ ማለት ነው። መቼም እሳቸው ያቀረቡት መስፈርት እዚሁ እንትኑ ላይ ማየት ስለምንችል ማለት ነው። እሳቸው ባሉት መስፈርት ከወሰድ ነው ኢንተሌክቹዋሉ ነው ገበሬውን የሚያሸክመው እንጂ ገበሬው በተለያዩ ባህላዊ የሆኑ ትውፊቶቹ ገበሬውን አይገልጹትም ማለት ነው። የኦሮሞውን ህዝብ ጉዲፈቻው አይገልጹም። ምክንያቱም እሳቸው አንድ ብሔር ነው ለማለት ከሱ ብሔር ውጭ የሆኑ በደም ከማይዛመዳቸውን ሰዎች የራሱ አድርጎ መቀበል ነው የሚል መስፈርት አስቀምጧል። ስለዚህ ኦሮሞ በባህል ውስጥ ልጁን በጉዲፈቻ ይወስዳል፣ ልጅን በሙጋሳ ይወስዳል፣ ልጅን በተለያየ መንገድ ይወስዳል። ስለዚህ እነዚህ ነገሮች የኦሮሞ ህዝብ ከደም ዘሎ ልጆችን የሚወስድ ሌሎች ማንነትንም ኦሮሞ የሚያደርግ መሆኑን አይቀበሉም። ይሄ የህዝቡ ነው። ኢንተሌክቹዋሉ ተስፋፊ ብሔርተኛ ነው። በወሎ በኩል አድርጎ ትግራይ ሊገባ ነው፣ በጎጃም በኩል ሊገባብን ነው፣ በዚህ በኩል አዲስ አበባን ወሮ ይዟል ነው እያሉ ነው ያሉት። ስለዚህ የኦሮሞ ብሔርተኝነት በዚህ ደረጃ ነው የገለጹት። የኦሮሞ ብሔርተኝነት ከላይ የሚባል ነገር አላለም ያስቀምጡት። ኢንጀነራል ያሉት ኢንጀነራል የኦሮሞ ብሔርተኝነት ተስፋፊ ብሔርተኝነት ነው። አዲስ አበባን ጠቅልሎ ሲያበቃ መተከልን ወሎን ማማተር ጀምሯል። አሁን ወሎ ከደረሰ ትግራይም አይቀርለትም፣ ወደ ጎጃም መዞሩ አይቀርም። ኦሮምኛ ስም ያላቸው ቀበሌዎችን ሲያየኔ ነው ማለት አይቀርም። ስለዚህ እነዚህ ነገሮች በቁጥጥር ኦሮምኛ ስም ያላቸውን ቀበሌዎች ሲያይ መቆጣጠሩ አይቀርም የሚል አንድ ቪዲዮ ማስገባት እንችላለን። ለምሳሌ በአንድ መድረክ ላይ ከዚህ ቀደም አቶ አንዳርጋቸው ጽጌ የተናገሩት አማራ የለም የሚለውን ለማስረዳት የሄዱበት ርቀት ማለት ነው። ዛሬ አማራ የሚባል ብሔር የለም አላልኩም ብለው ሲከራከሩ አይቻሉ። እሱንም መለስበታል። ግን በዚህኛው ቪዲዮ ላይ የሚሉት ምንድን ነው? ሌሎች ብሔሮች ከ1500 ዓመት በፊት መኖራቸውን መሬት ላይ ባለ ካርታ ስማቸውን እናገኘዋለን ይላል። ይሄ የኦሮሞ ግዛት ነው፣ ይሄ ሲዳማ ግዛት ነው ተብሎ ይቀመጣል። የአማራ ግን ማግኘት አልቻልንም። ስለዚህ አማራ ዛሬ የያዘው ግዛት ከየት የመጣ ነው ብለው ይጠይቁና አማራ የሚባል የለም የሚል ነገር ያነሳሉ። ይህን ምስል ማየት ይቻላል። አማራነትን
አመጣጡ ከኢትዮጵያዊነት ሊለይ የሚችል የነገድ መሰረት የለውም ነው ያለው። የለም ይከራከሩ ከፈለጉ። ሌሎች እኮ የዛሬ 2000 ዓመት ምናምን 1500 ዓመት በፊት ስማቸው የሚጠራበት ቦታ አለ። በነገዳቸው ስም በሬኮርድ ማግኘት አልተቻለም። ስለዚህ ይሄ የሚፈጥረው አንዱም አማራ እንደሌላው ዘረኛ በሆነ መንገድ ነገሮችን እንዲያይ ያደረገው ድርና ማጉ የተሰራበት መጀመሪያውኑ የደም ጥራት የሚባል ነገር የዛሬ አማሮች ነው እንደሚሞክሩት አማራ ከሚባል ነገድና ጎሳ በደም ጥራት መጣሁ ብሎ አፉን ሞልቶ ሊናገር የሚችል አንድ አማራ የለም። ውሸት ተቀልቅ የለም። ይሄንን ነው ያልኩት። አማራ የሚባል ማህበረሰብ አለው። አማርኛ ተናጋሪው በጎሳ ደረጃ አማርኛ ቋንቋ ያሰባሰበው ማህበረሰብ ግን አለ። ይሄ ማህበረሰብ ሳይኮሎጂካሊ ግን የነገድ ማህበረሰብ ኖሮት አያውቅም። የጎሳ ማህበረሰብ ኖሮት አያውቅም። ፍጥረቱ ነው አመጣጡና ፈጣጠሩ ይሄ እንዳይዘራበት ያደረገ። ከዚህም ደግሞ እንለፍና ሌላ መሰል እንዴ አማራ የለውም የሚለውን ኢሹ በዚሁ አብራርተ ነው ማለፍ ስላለብን ማለት ነው ለተመልካቾችም የተወሰነ እንዲያያዝ። ሌላኛው ይሄንኑ ኢሹ ደግሞ አንስታ ቤተልሔም ታፈሰ ትጠይቃቸዋለች በኤልቲቪ ሾው ላይ አማራ የሚባል ብሔር የለም ብለዋል ብላ ስትጠይቃቸው አማርኛ የሚናገር ማህበረሰብ እንጂ አማርኛ ቋንቋው የኔ የሚል አማራ የለም ይላል። እሳቸው ብቻ አይደሉም አማራ የለም ብሎ ትላንት ተናግሮ ዛሬ የካዱት ኢንጂነር ይልቃል ጌትነትም እንዲሁ ይሄን ነገር ክዱ አሁን ቀንደኛ አማራ ነኝ ብሎ ኢንጂነር ይልቃል እንዴት አማራ የለም ብለሽ ብትጠይቂያቸው ፕሮፌሰር መስፍን ስላሉ ነው የሚሉት። ምሳሌ የላቸውም እሳቸው ብዙ። አቶ አንዳርጋቸው ጽጌ ግን በመጽሐፍም ጽፈውታል፣ በተለያየ ቦታ ላይ ጠቅሰውታል፣ በንግግሮቻቸው በተለያየ መድረክ ነው። በዚህ ከቤቴ ጋር በነበራቸው ኢንተርቪው አማርኛ በወታደሮች በምርኮ የተፈጠረ ቋንቋ ነው፣ ቋንቋዎች በመዳቀል የተፈጠረ ቋንቋ ነው። ስለዚህ አማርኛ ተናጋሪ የሆነ ማህበረሰብ ከተለያየ የህብረተሰብ ክፍል አለ፣ ግን ራሱን አማራ ብሎ ሊጠራ አይገባም፣ አማራ የሚባል ብሔር የለም የሚል ንግግር ያደርጋሉ። ይህንን ማየት እንችላለን፣ ማሳየት ስለምንችል ማለት ነው። በተለያየ ጊዜ የአክሱም ነገስታት ያስገበሯቸውን ህዝቦች በሰራዊትነት እየመለመሉ እስከ አረቢያ ድረስ ወደ ደቡብ እስከ መጨረሻው የሄዱበት ዳር ድረስ ያስተማሯቸውን ሰራዊቶች በጋራ የሚግባቡበት ቋንቋ በጠፋበት ሰዓት ላይ ለጋራ መግባቢያ ቋንቋነት አማርኛ የሚባል ቋንቋ መጣ ነው። ይህ አማርኛ የሚባል ቋንቋ ሞር በተነገረ ቁጥር ከነዚህ የተለያዩ ብሔረሰቦች ዋቴቨር ጎሳዎች የመጡትን ኃይሎች የአማርኛ ተናጋሪ ማህበረሰብ ፈጠረን። ይሄ የአማርኛ ተናጋሪ ማህበረሰብ አማራ የሚባል ከሆነ ትክክል፣ ግን በጎሳ ደረጃ የመጣ አማራ የሚባል ጎሳ የለም ነው የኔ ክርክር። ቋንቋ የፈጠረው አማርኛ ቋንቋ በተናጋሪነት የሰበሰባቸው ከላይ ቤጃዎችን፣ አገዎችን፣ ቅማንቶችን፣ ትግሬዎችን፣ አጋሜን፣ ሐማስንን በሂደት እንደውም ኦሮሞዎችን ያካተተ እነዚህን ሁሉ የሰበሰበ በአማርኛ ተናጋሪነታቸው ያመጣ እንጂ በደም ጥራት ላይ የተመሰረተ ልክ አሁን የአማራ የኦሮሞ የትግሬ ደማችን ቆጥረን በደም ጥራት ላይ ተመሰረተነን እንደሚሉት በደም ጥራት ላይ ተመስርቶ ከጎሳነት ወደ ትልቅ ጎሳነት አማርኛ የሚባለውን ቋንቋ በጎሳነት አሳድጎ ያመጣ የሚባል ነገር የለም። አማርኛ ተናጋሪ የሆነ ራሱን በአማርኛ ተናጋሪነቱ አማራ አድርጎ የሚያይ ሰው ካለ እሱ መብቱ ነው አለም። አማርኛ ተናጋሪ ማህበረሰብ አለ እዚህ ሀገር ላይ ክልል ተበጅቶለታል ያለው። ግን ባክግራውንዱ ምንድነው ነው? ለምሳሌ አንድ ጽሁፍ ላስገባልሽ። ጽሁፉ የሚለው እንደዚህ ነው። ብሔርተኝነት በኢትዮጵያ ፈጠራ ወይስ እውነት ኃይልና ይጀምራል። ኢትዮጵያ የብዙ ብሔር ብሔረሰቦች ሀገር ወይስ የአንድ ብሔር? ለዚህ ጥያቄ መልስ በመስጠት በየትኛው ወገን ልዩነት ያለ አይመስለኝም። ብሔርተኝነትን የሚቃወሙ የሚያወግዙ ግለሰቦች፣ ድርጅቶች ሳይቀሩ ኢትዮጵያ የብዙ ብሔር ብሔረሰቦች ሀገር መሆኗን አይክዱም። ለሁላችንም መነሻችን ራሳቸውን የቻሉ ቋንቋ፣ ታሪክ፣ ባህል፣ ወግ ወዘተ ያላቸው የተለያዩ ህዝቦች የሚኖሩበት ሀገር መሆኗ ነው ይላሉ። የብዙ ብሔርና ብሔረሰቦች ሀገር ከሆነች በኢትዮጵያ ምን አይነት ብሔርተኝነት ሊኖር ነው ብለው ይጠይቃሉ። አንድ ወጥ ብሔርተኝነት አለ ብሎ መናገር ከብዙ ብሔር ብሔረሰቦች ሀገርነቷ እውነታ ጋር ይጋጫል። በመሆኑም እንደ ብሔር ብሔረሰቦች ብዛትና አይነት የተለያዩ ብሔርተኝነቶችን ያቀፈች ሀገር ናት ማለት ይቻላል። ኦሮሞ የሚባል ብሔር፣ ትግሬ የሚባል ብሔር፣ አፋር የሚባል ብሔር ወዘተ በመኖሩ ከተስማማን የነዚህ ብሔር ህዝቦች የማንነት መገለጫ የኦሮሞ ብሔርተኝነት፣ የትግራይ ብሔርተኝነት፣ የአፋር ብሔርተኝነት ከመሆን ሊያመልጥ አይችልም። ህዝቦች በባህል፣ በቋንቋ፣ በታሪክ ልዩ የሚያደርጓቸው መለያዎች ጠፍተው የተለየ ታሪክ፣ ባህልና ቋንቋ እስካልተተካ ድረስ
የየብሔሮቹ ብሔርተኝነት ከብሔራቸው ማንነት የሚቀዳ እንደሆነ ይቀጥላል። በመሆኑም የዛሬቱ ኢትዮጵያ የብዙ ብሔር ብሔረሰቦች ሀገር መሆኗን የሚቀበል ግለሰብ የተለያዩ ብሔሮችን ብሔርተኝነት መኖርን አልቀበልም ካለ ከራሱ ጋር ይጣላል። ኢትዮጵያ ውስጥ ከ70 የሚበልጡ ብሔር ብሔረሰቦች መኖራቸውን ተቀብለው ነገር ግን የብሔርተኝነትን ጥያቄ ሲመልሱ በኢትዮጵያ የሚገኘው ብሔርተኝነት አንድ ኢትዮጵያዊ ብሔርተኝነት ብቻ ነው የሚሉ አልታጡም። እንዲህ የሚሉ ኃይሎች ሊመልሱት የሚችሉት ጥያቄ አለ። ብሔርተኝነቱ ኢትዮጵያዊ ከሆነ ምን አይነት ቋንቋ፣ ታሪክ፣ ወግ ወዘተ ባጭሩ ምን ይሆናል የሚለው ነው። የኢትዮጵያዊ ቋንቋ፣ ኢትዮጵያዊ ባህል፣ ወግ ብለው እንዳይሉ እንዲህ አይነት የሁሉም ህዝቦች የሆነ አንድ ወጥ ቋንቋ፣ ባህል፣ ታሪክ፣ ወግ በአይነቱም በኢትዮጵያዊነቱ የሚታወቅ የለም። አለ ከተባለም በቋንቋ ረገድ የሀገሪቱ ብሔራዊ ቋንቋ ሆኖ ሲሰራበት የቆየው የአማርኛ ቋንቋ ሊሆን ይችላል። በታሪክ ከመጣንም ከአማራውና ከትግሬው የሰሜን ኢትዮጵያ ከ3000 ዘመን ታሪክ ላያልፍ ነው። በባህልም ከመጣን ባለባበስም፣ ባመጋገብ፣ በዘፈን እስከ አሁን በሀገር ባህልነቱ ሲቀርብ ከነበረው የሰሜን ኢትዮጵያ ባህል ሌላ ላናቀርብ ነው። እነዚህ ደግሞ አንድ የተወሰነ የሰሜን ኢትዮጵያ ህዝብ ቋንቋ፣ ባህል፣ ታሪክ ከመሆን አያልፍም። ይህ ደግሞ በዋነኝነት የአማራውና በታሪክ በባህል መልኩ ሲበዛ ትግሬውን የሚጨምር ካልሆነ በስተቀር የጋምቤላው፣ የኩናማው፣ የወላይታው፣ የአፋሩ፣ የሶማሌው፣ የኦሮሞ ቋንቋ፣ ባህል፣ ወግ፣ ታሪክ ሆኖ ሊቀርብ አይችልም። ባለመቻሉ ነው ኢትዮጵያ አንድ ቋንቋ፣ ባህል፣ ታሪክ ያለው ህዝብ የሚኖርባት የአንድ ብሔር ሀገር ሳትሆን የብዙ ብሔር ብሔረሰቦች ሀገር ናትን የሚለውን እውነታ ሁላችንም መካድ ያልቻል ነው ይላል። ይሄ ጽሁፍ ጤነኛ ጽሁፍ ነው? እንደሳቸው አጻጻፍ በእነሱ ካምፕ ውስጥ ምናልባት ግሪታን ይፈጥራል። አሁን ካላቸው አቋም አንጻር ስንመለከት የማን ጽሁፍ ይመስልሻል? ይህ ጽሁፍ አንዳርጋቸው ጽጌ ይመስሉኛል ከዚህ ቀደም ከጻፉት አንጻር ሲያነሱ። እውነቱን ለመናገር ይሄ ጽሁፍ አቶ አንዳርጋቸው አሁን ከሚያራምዱት ኮምፕሊትሊ የተቃረነ ጽሁፍ ኮምፕሊትሊ። ብዙ ነገር ግን እኔ ነኝ የጻፍኩት፣ በተለይ የዘውግ ፖለቲካንም እኔ ነኝ ለመጀመሪያ ጊዜ ቃሉን በመጠቀም የጻፍኩት ይላሉ። ይሄንን ጽሁፍ የጻፉት አቶ አንዳርጋቸው የአማራ ህዝብ ከየት ወዴት በሚለው መጽሐፋቸው ላይ ነው። በተቻለ መጠን ከመጽሐፉ ብናነብ ሰዎች ሜቢ መጽሐፉ የእሳቸው ለመሆኑ ምናምን የሚል መከራከሪያ እንዳያመጡ እሳቸው ራሳቸው በቴሌግራማቸው ላይ ካስቀመጡት ጽሁፍ ላይ ነው የወሰድኩት። ምናልባት አሁን ከሚያራምዱት ሀሳብ አንጻር ሲታይ እውነትም የእሳቸው ጽሁፍ አይመስልም። ይሄ ምን ያህል የሰሜኑ ባህል ኢትዮጵያዊነትን እንደተጫነው ነው የሚናገሩት እዚህ ላይ። ስለዚህ በዚህ ጽሁፍ ውስጥ የሚናገሩት ምንድን ነው? ኢትዮጵያዊ የሚባል ማንነት የለም፣ ኢትዮጵያ ብዙ ብሔር ብሔረሰቦች ሀገር ናት። እንደዚህ እያሉ ነው የሚወርደው ጽሁፉ። ኢትዮጵያ የብዙ ብሔር ብሔረሰቦች ሀገር መሆኗን፣ ኢትዮጵያዊነት የሚባል የራሱ የሆነ ቋንቋ፣ ማንነት፣ የራሱ ወግ፣ ባህል ያለው አለመፈጠሩን፣ እነዚህ እያሉ ከተለያዩ ሀገራት ጋር ጀርመኒ እየሄዱ ከተለያዩ ሀገራት ጋር እያነሳሱ ይቀጥላሉ ጽሁፋቸው። ይሄንን ጽሁፍ የጻፈ ሰው ዛሬ ትላንትና በተለያዩ መድረኮች ላይ አማርኛ ባለቤት ነኝ የሚል የአማራ ህዝብ የለም ሲሉ የሚናገሩ ሰው ዛሬ ምንድን ነው እያሉ ያሉት? አማራ የለም አይደለም ያልኩት፣ ኢትዮጵያ ውስጥ ብቸኛ ያለ ብሔር ካለ አማራ ብቻ ነው፣ ሌላው ብሔር አይደለም። ሌላው ገና የህብረተሰባዊ የእድገት ሂደቱን ያልጨረሰ በጎሳና በዘውግ መካከል ያለ ነው ይላሉ። ትንንሾቹን እንተውና እነ ሶማሌን እና አፋርን ምናምን እያሉ ይጠራሉ። እንግዲህ በሳቸው ትንንሾች ያሏቸው የቶቹ እንደሆኑ ማለት በብዙ መስመር ያነሱትና ኢትዮጵያን ውስጥ ያሉ ብሔሮች ብሔረሰቦች እዚህ ጽሁፍ ውስጥ ዘርዝሯቸዋል። ኢትዮጵያ የብዙ ብሔር ብሔረሰቦች ሀገር መሆኗን በዚህ ጽሁፍ ውስጥ አንስተዋል። አማራ ህዝብ ከየት ወዴት በሚለው መጽሐፋቸው ግን ይህን መጽሐፍ ስታነቢ አንዳርጋቸው ከየት ወዴት የሚለው ነው የሚነግርሽ እንጂ አማራ ህዝብ ከየት ወዴት የሚለውን አይደለም የሚነግርሽ። አንዳርጋቸው ከየት ወዴት እንደሄደ ነው የሚነግርሽ። በዚህ ጽሁፍ ውስጥ ኢትዮጵያ የተለያዩ ብሔር ብሔረሰቦች ሀገር ነች ያለው አንዳርጋቸው አሁን በጻፈው ጽሁፍና በሰጠው ኢንተርቪው ውስጥ ደግሞ ስታየው የአማራ ህዝብ የለም፣ አማራ የሚባል ማህበረሰብ የለም፣ አማርኛ የሚባል ቋንቋ መኖሩ በራሱ የአማራ ህዝብ ለመኖሩ ማረጋገጫ አይደለም ብሎ ቤቲ ላይ ሲከራከር የነበረው አንዳርጋቸው በተለያዩ መድረኮች ላይ በሺህ ዓመታት ወደኋላ ሄደን ካርታዎችን ብንፈልግ የአማራ የሚባል ግዛት ስላላገኘን አማራ የሚባል ማህበረሰብ የለም የሚሉት አቶ አንዳርጋቸው ዛሬ ላይ መጥተው ከአማራ ውጭ ሌላ ብሔር የለም ማለት ጀመሩ። ትላንትና አማራ ብሔር አይደለም አሉ፣ አማራ የሚባል ብሔር የለም ሌሎች ብሔሮች ናቸው ያሉት አሉ። እነዛ ሌሎች ብሔሮች በተለያየ መንገድ በወረራም በጦርነት ውስጥም በምርኮም በተያዙበት ሰዓት ላይ ሲነጋገሩ ምናምን የተፈጠረ ቋንቋ ነው። ስለዚህ አማርኛ ለአንድ ማህበረሰብ የሚሰጥ ቋንቋ አይደለም አሉ ትላንትና። ዛሬ ላይ ደግሞ የብሔርን ክራይቴሪያ የሚያሟላው አማራ ብቻ ነው ኢትዮጵያ ውስጥ።
ስለዚህ ብሔር እንጥራ ከተባለ ብቸኛ ብሔር ኢትዮጵያ ውስጥ ያለው ማን ነው? አማራ ነው። እስካሁን ድረስ ኢትዮጵያ በሚል መንገድ መሄዱ ነው ማንነቱን በደንብ ገልጦ እንደሌላው በብሔር መደራጀት ያልቻለው። ኢትዮጵያ እንዳትፈርስ ኢትዮጵያ እንዳትወድቅ ስለሚሳሳ ያ ነው ጫና ያሳደረበት። አሁን ግን ይሄ የመሆን እድሉ የለም ነው የሚሉት። እንግዲህ እንደ ማንኛውም በብሔሩ ተደራጅቶ ህልውናው ላይ የተጋረጠውን አደጋ መቀልበስ አለበት የሚል ነገር አንስተዋል። በተለይ ደግሞ ሁሉም ሰው አማራ ስለሆነ ብቻ ሳይሆን ለምሳሌ ራሳቸውንም ጠቅሷል። እንግዲህ እኔ ከዚህ በፊትም ተናግሬያለሁ። ማንነቴ ወደ 1/8 የሚል አገላለጽ አንስተዋል። ወደ ኦሮሞ ነው፣ ግን የአማራን ኮዝ ደግፋለሁ። የአማራ ጥያቄ ትክክለኛ ጥያቄ ስለሆነ በዚህ መንገድ ነው ማየው ነው የሚሉት። ዋናው ነገር አማራነት ከኢትዮጵያዊነት ፈጽሞ መነጠል አይቻልም ብለው ነበር የሚከራከሩት ከዚህ በፊት። ለምንድን ነው መነጠል የማይቻለው ሲባሉ የተለያዩ የኢትዮጵያ ከኦሮሞ የሚመጣም ከቅማንት የሚመጣም ከአገው የሚመጣም የህብረተሰብ ክፍል እየተኮላተፈ ትግርኛውና ግዕዙ እየተቀላቀለበት የፈጠረው ቋንቋ ነው። ስለዚህ ያ ቋንቋ ከኦሮሞ ባክግራውንድ ያላቸው ባክግራውንዳቸው ነው የሚሉት። እዚህ ላይ ባክግራውንዱ ምንድን ነው? አማራ የሚባለው ማህበረሰብ ባክግራውንዱ ምንድን ነው ከተባለ ወይ ኦሮሞ ነው ወይ ቅማንት ነው ወይ አገው ነው ወይ ትግሬ ነው ወይ ከምባታ ነው ወይ ሀዲያ ነው እንጂ ራሱን ችሎ አማራ ነኝ የሚል አማርኛ የሚባል ቋንቋ አለኝ የሚል ሰው የህብረተሰብ ክፍል የለም ብለው ነው የሚከራከሩት ከዚህ በፊት። ዛሬ ላይ መጥቶ አይ እንደዛ አይደለም የሚል ነገር ይዘው መጥተዋል። ስለዚህ እዚህ ውስጥ አንድ ይሄንን መታየት የሚችል ነገር አለው በኢንተርቪው ውስጥ። ከዛ በኋላ አቶ አንዳርጋቸው ጽጌ በዚህ ውስጥ ብቻ ማያበቁ ለትግራይ የፖለቲካ ልሂቅ ምልጃም ያቀርባሉ። ምልጃቸው ምንድን ነው የሚለው? አንደኛው እነመለስ ወደ ስልጣን በመጡበት ሰዓት ላይ አማራን ጠላት አድርጎ መቅረጻቸው እጅግ ከፍተኛው ስህተት ነው ይላሉ። ስለዚህ ይሉና ለምንድን ነው እንደዚህ ያደረጉት ሲባል አማራ ብዙ ነገር ነጥቆናል፣ ያንቋሽሸናል፣ ብዙ ነገር የመጨቆን ስራ ሲሰራብን ነበረ የሚል ነገር ያነሳሉ። ይህንን ያነሱት አቶ አንዳርጋቸው ጽጌ ከዛ በኋላ ሲቀጥሉ ምንድን ነው አማራ ትግራይን ያመለከበት ቃል በቃል ነው የሚሉት። ትግራይን ያመለከበት የበላይ አድርጎ የተቀበለበት ታሪክ እንጂ ያንቋሸሸበት ጊዜ የለም ይላሉ። ስለዚህ ይህንን ተከትለው የፖለቲካ ትርክታቸው ሪቪው ማድረግ አለባቸው። እጣፈንታችን በጋራ የተሳሰረ ነው ይላሉ። ይህንን ብቻ አይደለም። አሁንም የአማራ ህዝብ ከየት ወዴት በሚለው መጽሐፋቸው ውስጥ ያሉትን ልጥቀስ። በኢትዮጵያ የዘመናዊ ሀገርና መንግስት ምስረታ በቀጥታ የተፈጸመው በመሳሪያ ኃይል በቅጥቀጣና በእሳትና በብረት ነው ይላሉ። እንግዲህ ይሄ ማለት ኢትዮጵያ ውስጥ ከፍተኛ ውድመት ደርሶብኛል፣ ወረራ ተፈጽሞብኛል፣ ጭፍጨፋ ተፈጽሞብኛል ለሚለው ማረጋገጫ ይሰጣሉ። እዚህ ጋር ኃይለኛው ደካማውን አስገብሮ ነው ሀገረ መንግስት የመሰረት ነው ይላሉ። ኃይል የነበራቸው በጊዜው ከፍተኛ ብዛት ያለው የጦር መሳሪያ በዚህ የታሪክ አጋጣሚ በእጃቸው ያስገቡት የሸዋ ነገስታትና መሳፍንት ነበሩ ይላሉ። በሰሜን ጎጃምን፣ ጎንደርን፣ ወሎን፣ ትግራይን በመሳሪያ ኃይላቸው ያስገበሩትና በደቡብም በተመሳሳይ በሆነ መንገድ በጣም ብዛት ያላቸው የራሳቸው ታሪክ፣ ባህል፣ ቋንቋ፣ የመሬት ስሪት፣ አስተዳደር ወዘተ የነበራቸው ህዝቦች በግዛታቸው ውስጥ ያጠቃለሉትም እነዚሁ የሸዋ መሳፍንት ናቸው ብሎ ይቀጥላሉ። በዚህ የግዛት ማስፋፋት ስራ ላይ የውጭ ኃይሎች የተለያዩ ብሔረሰቦች አባላት ድርሻ እንደነበር አይካድም። ሆኖም ግን የሀገሪቷ ምስረታ በአንድ ብሔር መሳፍንት በዋነኝነትም ያውም በአንድ ክልል የሚገኝ የሸዋ አማራ መሳፍንት የኃይል እርምጃ የተከናወነ ነበር ለማለት ይቻላል ይላሉ። ይሄ ምንድነው እያሉ ያሉት? ያኔ ለነበረው ቅድም ለጠቀሷቸው ከላይ ኢትዮጵያ ስትመሰረት በቅጥቀጣ በእሳትና በብረት ነው። ይህንን ሲፈጽም የነበረው ማን ነው? የሸዋ መሳፍንት። የሸዋ መሳፍንት ብቻ ሳይሆን የሸዋ አማራ ነው ይህንን ሲፈጽም የነበረው ነው የሚሉት። ስለዚህ እዚህ ጋር ይህንን ያመኑት አቶ አንዳርጋቸው ጽጌ ይሄ ግፍ ማላይም ተፈጽሟል ነው እያሉ ያሉት። ለምሳሌ እዚህ ጋር የአማራ ህዝብ በትግራይ ላይ ምንም አላደረገም፣ አምልኳችሁ ሰግዶላችሁ ነው የኖረው ሲሉ የነበሩት አቶ አንዳርጋቸው የሸዋ አማራ ተነስቶ በሰሜን በኩል ጎጃምን፣ ጎንደርን፣ ወሎንና ትግራይን በመሳሪያ ኃይላቸው አስገብረዋል ይላል። እርስ በርሱ ይጋጫል። ስለዚህ እኔ እስከሚገባኝ ድረስ በዚህ ጽሁፍ ውስጥ ዋናው ነገር እሳቸው ስላነሱት ነው። ይህንን እዚህ ጽሁፋቸው ውስጥም ስላነሱት በኢንተርቪው ውስጥም ስላነሱት ነው ይህንን መጽሐፍ ያመጣሁት እኔ። ስለዚህ በዚህ መጽሐፋቸው ውስጥ ስናይ ኢትዮጵያ ውስጥ ብሔር ብሔረሰቦች አሉ። ማን ያለው? አንዳርጋቸው ጽጌ። ኢትዮጵያ ውስጥ ከአንድ ብሔር ውጪ የለም። ማን ያለው? አንዳርጋቸው ጽጌ። ስለዚህ የሚነግረኝ ለእኔ አንዳርጋቸው ከየት ወዴት ነው የሚለውን ነው እንጂ የአማራ ህዝብ ከየት ወዴት የሚለውን አይነግረኝም።
ምናልባት እሳቸው እንዳሉት መጽሐፍ አንባቢ ስለሌለ ነው ይሄንንም በትንሽ ገጽ ያወጣሁት። በመጽሐፍ ደረጃ ከታተመ የሚያነበው የለም እንዳሉት ይህንን መጽሐፍ ምናልባት ያነበበ ሰው የለም በሚል ድፍረት ይሁን ይህንን ወጥቶ የተናገሩት። እውነቱን ለመናገር ይህንን ጽሁፍ በቴሌግራም ገጻቸው ከመልቀቃቸው በፊት የለቀቁት ጽሁፍ ይህን መጽሐፍ ነው። ቱ ዲስ ኤክስቴንት ሰው እንደማያነብ ኮንፊደንት ናቸው። ሰው እንደማያገናዝብ ኮንፊደንት ናቸው። አማራ ብቻ ነው ኢትዮጵያ ውስጥ ያለው ብሔር ከማለትሽ በፊት የመጀመሪያ ስራሽ ይህንን ሰዎች በማይደርሱበት ቦታ ማስቀመጥ ነበረ። ይህን እዛው አስቀምጠው ሲያበቁ፣ ምክንያቱም እውነቱን ለመናገር በተቻለን መጠን ዲፌንድ የምናደርጋቸው እውነት ይዘው እንዲመጡ ነው እንጂ የማንበብ ችግር የለብንም። ምክንያቱም ዛሬ የምናወራው አንከር የውሸት ዜና ይሰራል፣ አንከር ውሸት ነው እያስተላለፈ ያለው ብንልም አንከርን ከመስፋት እኮ ወደኋላ አንልም። እኔ ብዙ ጊዜ እላለሁ ማለት ዩቲዩብ ላይ ማንኛውም ስክሪኔ ላይ የመጣን ነገር ሁሉ አያለሁ። ማይበት ምክንያት ኦፒኒየን የአንድም ሰው የሆነ የሁለት ሰው ኦፒኒየን መስማት ስለሚቻል ማለት ነው። ስለዚህ እሳቸው በመጽሐፍም የዘበዘቡት አለ፣ እኛ ምንናገር ትውልድ እንዳይደናገር በሚል መጽሐፍም የጻፉት አለ፣ የታፋኙ ማስታወሻ ላይ የጻፉት ነገር አለ። በተለያየ መጽሐፎች በተለያዩ ጽሁፎቻቸው ውስጥ ምናምን የምናያቸው ነገሮች አሉ፣ እርስ በእርስ የሚጋጩ ባይ ሴንስ ኦፍ ዲስፐሬት በመሆን እንዴት ሁለት መንግስታት አየር ላይ እኔን ያንሳፍፉኛል? ምክንያቱም ለእኔ አሁን ለምሳሌ አንዳርጋቸው ጽጌ ከዚህ በኋላ ለኤርትራ መንግስት የሚያቀርቡት በረከት የለም ብዬ ነው። በቃ ኦልሬዲ አገልግሎት ጊዜያቸውን እየጨረሱ ያሉ ይመስለኛል። ከኢትዮጵያ መንግስትም አገልግሎት ጨርሶ ወጥተዋል። ስለዚህ አሁን አስገቡኝና እኔ መጽሐፍ ችግር ስለሌለብኝ እንደዚህ እያደረኩ ትግሉን ልምራው የሚል ነገር ነው የሚያነሱት። በዚህ ውስጥ ግን ለአማራ ህዝብ ትላንትና የለም ቋንቋ የራሱ የሆነ ቋንቋ አለኝ የሚለው የራሴ የሆነ ፊደል አለኝ የሚለው የራሴ የሆነ ታሪክ አለኝ የሚለው የራሴ የሆነ ወግ አለኝ የሚለው ባህል አለኝ የሚለው የአማራ ህዝብ የለም። ካለም ባክግራውንዱ ይታይላሉ። ኢደር ኦሮሞ ነው ወይ ቤኒሻንጉል ነው ወይ ጋምቤላ ነው። አማርኛ ተናጋሪ ሲሆን አማራ ነው ካላልን በስተቀር የአማራ የፖለቲካ ሊቃን 50 ሚሊዮን 60 ሚሊዮን አማራ አለ ሲሉ በተደጋጋሚ ጊዜ ነው ስለው የነበረው እነዚህ ሰዎች አማርኛ ተናጋሪውን ሁሉ ይቆጥሩታል። ስለዚህ ባክግራውንድ ቼክ ይደረግ ስንለው የነበረው አቶ አንዳርጋቸውም በዚህ እንትናቸው ላይ ይጠቅሱታል። በዚህ መጽሐፋቸው ላይ በተለያዩ ኢንተርቪዎቻቸውም ላይ ይጠቅሳሉ። ባክግራውንዱ ይታይ። አማራ ነው የሚለው ባክግራውንዱ ከታየ ወይ ኦሮሞ ነው ወይ ከንባታ ነው ወይ ሀዲያ ነው ወይ ሲዳማ ነው ወይ ትግሬ ነው። እነዚህ ናቸው አማርኛ ቋንቋን የፈጠሩት። ከምንና ከምን ከትግርኛና ከግዕዝ አዳቅለው ነው የፈጠሩት የሚል ንግግር ነው የሚናገሩት። ሜቢ በጥያቄዎችሽ ሌሎቹን ማንሳት እንችላለን። ጥሩ እንግዲህ አቶ አንዳርጋቸው ጽጌ ሰፊ ነገር ነው ያነሱት። በተለይ ደግሞ በሀገራዊ ደረጃ ተደራጅተው ያሉ ፓርቲዎች ውስጥ ያሉ የአማራ ተወላጆች ወደዚህ ትግል እንዲቀላቀሉም ጥሪ አቅርበዋል። እሳቸው እንግዲህ ብዙ ጊዜ እንደምታየው የፋኖ አመራሮች ወጥተው የሚሉት ፋኖ እንግዲህ ትንሽ ጊዜ እንደቀረው ወደ ስልጣንም ይሄንን መንግስትም ለመጣል አንድ ሐሙስ እንደሚሉት ማለት ነው እነሱ አንድ ሐሙስ እንደቀራቸው ነው የሚናገሩት። እሳቸው ግን አሁንም ድረስ ለህልውና ትግል ራሱ ለመደራጀት ያልበቁ መሆናቸውን እየገለጹ ነው ያሉት እና አጠቃላይ ይሄ በተለይ ደግሞ የሸዋ የጎንደር የወሎ ተብሎ የጎጃም ፋኖ ተብሎ የሚጠራው በራሱ የትግሉ አንድ ሂደት እንጂ የዘር በወንዝ መከፋፈል አይደለም፣ በአውራጃ መከፋፈል አይደለም። ከዚህ ሁሉ እነ ኢዜማንም ስም በመጥራት ኢዜማንም ሌሎችም ፓርቲዎች ውስጥ ቁጭ ብላችሁ መግለጫ ከምታወጡ ወደዚህ ትግል ተቀላቀሉ ብለዋል። እንግዲህ የአማራ ተወላጆችን እነዚህን ይዘው ምን አይነት አዲስ ነገር ከዚህ የተለየ ሀሳብ ይዘው ይመጣሉ ብለህ ታስባለህ? በዚህ አቋማቸው ምን የተለየ ነገር ያመጣሉ? ታጥቆ እየታገሉ ካሉት ሰዎች ውጭ እኔ እንግዲህ እስከሚገባኝ ድረስ ይሄ ጥሪ የአቶ አንዳርጋቸው ጥሪ ብቻ አይደለም፣ የአቶ ገዱ አንዳርጋቸውም ጥሪ ነው። ማለት እንግዲህ በመደዳው እንጥራ ከተባለ ገዱ አንዳርጋቸው ጽጌዎች ናቸው ይህንን ጥሪ እያስተላለፉት። አቶ ገዱ አንዳርጋቸው መከላከያ ውስጥ ላሉ የጸጥታ ተቋማት ውስጥ ላሉ አማሮች ባለፈው ዊኬንዱ ላይ በተለቀቀ አንድ ቪዲዮ ላይ ይህን መልእክት አስተላልፏል። የአማራ ህዝብ በመከላከያ በጸጥታ ተቋማት ውስጥ ያለ አማራ ህዝብ ፋኖ ተቀላቀል፣ ምክንያቱም እኔ ከመንግስት ጋር ሆኜ ያተረፍኩት ነገር የለም፣ አንተም አታተርፍም የሚል ጥሪ አስተላልፏል። አቶ አንዳርጋቸው ደግሞ የተቀረውን በሌሎች ህብረ ብሔራዊ ፓርቲዎች ውስጥ ያለውን ህዝብ ቀስቅሰዋል፣ ጠርተዋል። ሲጠሩም ያሉበት መንገድ የአማራን ኮዝ ከደገፋችሁ በአማራ ኮዝ ውስጥ ህብረ ብሔራዊ ፖለቲካ አተያያችሁን ማንበር ትችላላችሁ፣ ማራመድ ትችላላችሁ። ስለዚህ እዛ ውስጥ እንዲሳተፍ ጥሪ አድርጓል። ለእኔ እምብዛም ውጤት ያመጣል ወይ ሳያመጣም የሚለው ላይ ብዙም ትኩረት ማድረግ ያለብን አይመስለኝም። ለእኔ መልስ የሚያስፈልጋቸው ብዙ ጥያቄዎች አሉ። ለምሳሌ በዚህ ኢንተርቪዋቸው ውስጥ አሁን ያለውን ስርዓት ሲጠቅሱ ቪዲዮ መግባት ስለሚችል አዲስ አበባ ውስጥ ያለው አማራ በዘር ማጽዳት የት እንዳደረሱት እንዳለ እያየክ ነው ይላሉ። በዘር ማጽዳት ንብረቱንም ሀብቱንም እያፈናቀሉ አዲስ አበባ ውስጥ የሚገኘውን አማራ የት እያደረሱት እንደሆነ እያየ ነው። ወደ ወሎ እና ወደ መተከል ያተመጥራል። ጎጃም ውስጥ ብዙ
የኦሮሞ ስም ያላቸው ወረዳዎች አሉ። ነገር እነሱንም የኦሮሞ ናቸው ለማለት ወደኋላ የማይመለስ ነው። ይህንን ለማስፈጸም ደግሞ በእጁ የገባውን የመንግስት መሳሪያና ገንዘብ እና ጉልበት ለመጠቀም ወደኋላ እንደማይል በተግባር አይተነዋል ያለ ነው። ስለዚህ መጪው በጣም አደገኛ ነው ለአማራ። ምን ማለት ነው? ማለት ብዙ ነገር ያነሳሉ። እያፈረሱ ከተማ እያፈረሱ እንደዚህ እያደረጉ ምናምን የሚል ነገር አለ። በባለፈው ፕሮግራማችን አንስተናል። ከጨረቃ ቤት ጋር ተያይዞ፣ ከህገወጥ መሬት ወረራ ጋር ተያይዞ፣ ከኮሊደር ልማት ጋር ተያይዞ የሚደረጉ ፈረሳዎች አሉ። ህጋዊ የሆኑ ፈረሳዎች፣ በተለይም ደግሞ ከኮሊደር ልማት ጋር የተያያዙ ፈረሳዎች አብዛኞቹ ማንነታቸውን መሰረት ያደረጉም አልነበሩ። አሁን ያሉበትን ቦታ ደግሞ የተሻለ ነው። ለትግሉ ግን እንደ መቀስቀሻነት የሚጠቀሙት በዚህ መንገድ ነው። ምክንያቱም በተደጋጋሚ ይሄ ሶሻል ኢንጂነሪንግ እየተሰራ ነው፣ ዲሞግራፊክ አልተሬሽን እየተሰራ ነው ምናምን ብሎ ለመዘርዘር ይሞክራል። ለመቀስቀስ ግሪቨንስ ይሄ ምናምን እያደረግሽ ህዝቡ ላይ ቁስል እየፈጠርሽ ከዛ በኋላ ህዝቡን ለመቀስቀስ ዋናው መሰረታዊው ነገር ከአዲስ አበባ በኮሊደር ልማት የተነሱ ሰዎች የተሻለ ቦታ ላይ ነው ያሉት። ለኑሮ ምቹ ባልሆነ አካባቢ ላይ ይኖሩ የነበሩ ሰዎች፣ በተጠጋጋ በተፋፈገ ሁኔታ ውስጥ ይኖሩ የነበሩ ሰዎች ዛሬ በተሻለ የኑሮ ሁኔታ ላይ ይገኛሉ። እነዛ ሰዎች የት ደረሱ ብለው ሲጠይቁ የደረሱትማ የተሻለ ቦታ ነው የደረሱት። አንድ ይሄ መታወቅ አለበት። ሁለት ደግሞ እሳቸው ቢያንስ አንድ መራር እውነት የዋጡት ነገር ፋኖ በሚባለው ደረጃ ላይ ጉልበት አልፈጠረም ይላሉ። እንግዲህ እሳቸውም እኔ አንዳንዴ ራሳቸውን እየሰሙና አይናገሩም ወይ ብዬ ራሴ እንድጠይቅ የሚያደርገኝ አንዱ ነገር ራሳቸውን አይሰሙትም ወይ ምለው፣ በአንድ በኩል 90% የአማራን መሬት 70% 80% የአማራን መሬት ተቆጣጥረናል ይባላል። መንግስትን መገዳደር የሚችል ሰራዊት ገንብተናል ይባላል። አቶ ገዱ አንዳርጋቸው እንኳን ሳይቀር ክልሉን ቶታሊ አንገቨርን ማድረግ ችለናል ወይም ደግሞ ከመንግስት አስተዳደር ውጪ መንግስት አልባ አድርገናል ብሎ ይሄን ከዘረዘሩ በኋላ እሳቸው ምንድነው የሚሉት? የአማራ ህልውናን ለማስከበር የሚያስችል ደረጃ ላይ አልደረስንም ይላሉ። ስለዚህ ይሄ ደረጃ ላይ እስክንደርስ ድረስ፣ አቅም እስክንፈጥር ድረስ፣ ከመንግስት ጋር መገዳደር እስክንችል ድረስ፣ መደራደር የሚያስችል ጉልበት እስክናገኝ ድረስ ያለን ብቸኛ አማራጭ ትጥቅ ትግሉን መቀጠል ነው የሚል ነገር ነው የሚያነሱት። ይሄ መቼ ይከሰታል አላቅም። ምን ያህል የአማራን ህዝብ ዋጋ ያስከፍለዋል እሳቸው ናቸው የሚያውቁት። በአማራ ህዝብ ህልውና ላይ፣ በአማራ ክልል ህልውና ላይ ግን አደጋ የጋረጠ ሀሳብ ነው ኦልሬዲ እዚህ ላይ የሚያራምዱት። ሌላ ደግሞ እሳቸው የሚያነሱት አማራ በራሱ ህልውና ሳይረጋገጥ ለቀጠናው መጨነቅ የለበትም የሚል ነገር ያነሳሉ። አማራ ለቀጠናው መጨነቅ የሌለበት ለምንድን ነው? ምን ስለሆነ? አቶ ገዱ አንዳርጋቸውም አቶ አንዳርጋቸው ጽጌም ተመሳሳይ አይነት የሚመስል ነገር አለ። ብዙ ነገሮችን ያነሱና አንድ ቦታ ላይ የጠቅላይ ሚኒስትር አብይ አህመድ መንግስትን ማስቆም ካልቻል በቀጠናው ላይ ህዝብ ለህዝብ በሚመስል ጦርነት ከጎረቤቶቻችን ጋር እንድንገባ ያደርገናል የሚልም ነገር ያነሳሉ። በአንድ በኩል ኢትዮጵያ ወደ ጦርነት ትገባልበታለች ተብሎ እየተሰጋ ያለው ከማጋ ነው? ከኤርትራ ጋር። ስለዚህ ኢትዮጵያ ከሶማሌ ጋር ጦርነት ውስጥ ትገባለች ተብሎ አይታሰብም። ኢትዮጵያ ከኬንያ ጋር ጦርነት ውስጥ ትገባለች ተብሎ አይታሰብም። ኢትዮጵያ ከሱዳን ጋር ጦርነት ውስጥ የመግባት ሀሳቡም እቅዱም የላትም። ኢትዮጵያ ከጅቡቲ ጋር ጦርነት ውስጥ የመግባት ሀሳቡ የላትም። ከጎረቤቶቿ ጋር ህዝብ ለህዝብ እንዳትጋጭ የኢትዮጵያ ህዝብ ሊያስቆሙ ይገባል፣ ወይም ደግሞ የአማራ ታጣቂ ኃይሎች ሊያስቆሙት ይገባሉ የጠቅላይ ሚኒስትሩ መንግስት ይላል። በዚህ ውስጥ እንዲያስቆሙላቸው ታጣቂ ኃይሎቹ የሚጠይቁት ወደ ማን ወረራ እንዳይካሄድ ነው ሲባል ወደ ኤርትራ ጦርነት እንዳይካሄድ። ብዙውን ጊዜ ሁሉም የሚጋጋጠው በዚህ ኢንተርቪዋቸው ውስጥ ያየሁት በተቻላቸው መጠን ረጅም ጊዜያቸውን በመጽሐፍም በንግግሮቻቸው አማራ የሚባል ማህበረሰብ የለም ሲሉ የነበሩ ሰው ዛሬ የአማራ ተቆርቋሪ ሆኖ ሲመጡ አማርኛ ቋንቋ የወታደር ቋንቋ ነው፣ ቃል በቃል ይሄንን ነው የሚሉት አቶ አንዳርጋቸው ጽጌ በተለያዩ ንግግሮቻቸው ውስጥ የወታደር ቋንቋ ነው። ግማሹ በምርኮ ሲያዝ የሚናገረው በዛው በምርኮ ውስጥ እየተዳቀለ የተፈጠረ ቋንቋ ነው ብለው የሚሉ ሰው ዛሬ ለአማራ ውግንና ቆማለሁ። ትናንትና አማራና ኢትዮጵያዊነት አይነጣጠሉም፣ አማራና ኢትዮጵያዊነትን ለመነጣጠል መሞከር ስህተት ነው፣ አማራ ራሱን የቻለ ማንነት የለውም ሲሉ የነበሩ ሰዎች ዛሬ አማራ ጠበቃ ነኝ ብለው መጥተዋል። ይሄ በብዙ መንገድ ዋነኛ ዓላማው እሳቸው ወደ ኤርትራ መንግስት ይዘው የሚቀርቡት በረከት ፍለጋ የመጡ እንጂ ለአማራ ህዝብ እረፍት፣ ለአማራ ህዝብ ነፃነት፣ ለአማራ ህዝብ ፍላጎትና መሻቶች ወግነው አይደለም የመጡት። ምክንያቱም ትላንትና ይሄ ህዝብ አልነበረም በሳቸው አስተሳሰብ ውስጥ በሳቸው መጽሐፎች ውስጥ አናገኙ የለም ሲሉን ነበር የነበረው። በተደጋጋሚ ጋዜጠኛውም ደጋግሞ ይጠይቃቸዋል። የአማራ ብሔርተኝነትን ከሌላው ለመለየት ለምን አስፈለገ? ሁሉም ቤት እኮ እንትን አለ ይላል።
የብሔርተኛ ቆንጆ የለም ብላችኋል። ሁሉም ቤት መጥፎ ብሔርተኛ አለ፣ ጥሩ ብሔርተኛ አለ፣ ሁሉም ቤት አለ። ለምን በዛ ዲፋይን ያደርጉታል ሲለው እኔ ሀቅ ስለሆነ ነው የምነግርህ። አማራ ቤት ብቻ ነው ጤነኛ እንትን ያለው። አንድ አማራ ክልል ተወልዶ ሙሉ ዘመኑን ትግራይ ክልል ብትወስደው የትግራይ ብሔርተኝነትን አይዝም። ጄኔቲክ ነው እያሉሽ እኮ ነው። ምክንያቱም በጄኔቲክስ ትምህርት ውስጥ ፊኖቴፒክ የሚባሉና ጄኔቲክ የሚባሉ መገለጫዎች አሉ። ጄኔቲክ የሚባሉ ምንድነው? በደምሽ ውስጥ የሚገለጡ በቃ አሁን ለምሳሌ በደም የሚገለጹ ነገሮች አሉ። አንዳንዴ ደግሞ ፊኖቲፒክ የሚባለው ደግሞ በምትጋለጭበት ኢንቫይሮንመንት። አንድ አማራን ተወልዶ ኦሮሚያ ክልል ውስጥ ኦሮምኛ ቋንቋ ብቻ በሚነገርበት አካባቢ ላይ ወስደሽ ብታሳድግ ኦሮምኛ ቋንቋ ይናገራል። ስለዚህ እንደዚህ ከኢንቫይሮንመንቱ ጋር በመገናኘት የሚፈጠሩ መገለጫዎች ፊኖቲፒክ ይባላሉ። እሳቸው እያሉ ያሉት ምንድነው? የአማራ ብሔርተኝነት ጤናማነቱ በዘር ይተላለፋል። ምክንያቱም አንድ አማራ ክልል ውስጥ ተወልዶ ሰሙዌር መንዝ እዚህ ሰሜን ሸዋ ላይ ተወልዶ ወይ ደግሞ ጎጃም ጎንደር ውስጥ ተወልዶ አንድ አማራን ወስደሽ ትግራይ ውስጥ ብታሳድጉ ይላል ያ አማራ ትግርኛ ቋንቋ ቢናገርም መጥፎ ብሔርተኛ አይሆንም። እንደ ትግሬ ብሔርተኞች መጥፎ ብሔርተኛ አይሆንም፣ ጠባብ ብሔርተኛ አይሆንም። እንደ ኦሮሞ ብሔርተኞች ተስፋፊ ብሔርተኛ አይሆንም። ቢኮዝ በደም ውስጥ ምን አለው? አማራነት አለው የሚል ነገር ነው የሚያነሱት። ታማሚዎች አሉ፣ ንጹሃን አሉ፣ ጤነኞች አሉ። ሁሉ ውስጥም እነዚህ ነገሮች ይኖራሉና አማራን ለየት የሚያደርገው ምንድን ነው? በዛ መልኩ ለምን መግለጽ አስፈለገ? ወረታ ስለሆነ ነው ይሄንን ማስቀምጥልህ። ለምንድን ነው መሰለህ ትግራይ ውስጥ ከጎንደር ወይ ከመንዝ ሄዶ 100 ዓመት የኖረ አንድ አማራ ትግርኛ የሚናገር ሁሉን ነገር እንትን ያደረገ ሰው በትግሬነት የማይቀበል የብሔር አንደርስታንዲንግ ነው ያለው። ፈረንጅ ሀገር ምንም አይነት የትግርኛ ቋንቋ የማይናገር ተወልዶ ያደገ አንድ የትግራይ ተወላጅ ከዚህ ሰው የበለጠ ትግሬ ሆኖ ይታያል። ይሄ ሪያሊቲ ነው። ይሄንን ልንክደው አንችልም ያለው the same thing ነው። እዚህ ላይ ምንድነው የምትመለከተው? ኦሮሞቹም ጋር ይሄንን ነው የምታየው። ምንድነው እዚህ ላይ የምትመለከተው ያለው ከአንድ ሰው ባህላዊ የሆነ ቋንቋ ጋር የተያያዘ እነዚህን እሴቶች መጋራቱ አይደለም ትልቁም ነገር ለትግራይ ሆነ ለኦሮሞ ኤሊት። ይሄ ሰውዬ ኦሮሞ ነው ወይ ሲባል አባት እናቱ ዘር ማንዘሩ ኦሮሞ ነው ወይ ወደሚል ነገር ነው የሚሄደው። ደም ነው የሚሆነው ያለው። እኔ ለዚህ ነው በዚህ ደረጃ የሚሄድ ነገር ብሔር የሚባለው ነገር አይሰራም። ለመጀመሪያ ጊዜ በኢትዮጵያ ፖለቲካ ዘውግ የሚለውን ቃላት ያመጣሁት እኔ ነኝ። በብሔርና በጎሳና በዘውግ መካከል ዘውግ ማለት በተወሰነ ደረጃ ዘርም የሚስብበት ያለው በተወሰነ ደረጃም ደግሞ ከዘርም በላይ ከፍ ያለ ነገር ያለው በጣም ጎሳ እንዳንላቸውም ከሱ አድገዋል ነው ያልኩት። ብሔር እንዳንላቸው ከሱ በታች ናቸው። ለምን በዘር አሁንም ያምናሉ። ስለዚህ ዘውግ የሚለው ነገር ኢፌክቲቭሊ ለነዚህ ይሰራል ነው ያልኩት። ይሄ እውነታ ነው። አማራ ጋር በምትመጣና ምሳሌ ያክልን ብትወስደኝ በግል ብትወስደኝ በደም ጥራት አይደለም አማራ ነኝ እያልኩ ያለው ያለምንም ፍራቻ ዝም ብላል አይደለም። 1/8 ሌላ ጋር ቢሆን 1/8 ኦሮሞን ሊልህ ይችላል ያለው። ምክንያቱም እኔ 1/8 ኦሮሞ እንደው ተናግሬያለሁ ያለው። ስለዚህ አማራነት የአማራ ብሔርተኝነት በዘር የሚተላለፍ ነው የነገሩሽ ያሉት። በዛው ልክ ደግሞ ውጭ ሀገር የተወለደ አንድ የትግራይ ልጅ እንዲሁ ከነሱ በላይ ብሔርተኛ ነው የሚሆነው የሚል ነገርም አስቀምጧል። እንግዲህ ምክንያቱም በቃ ኦልሬዲ ትግራይ ውስጥ ተወልዶ ደግሞ አሜሪካን ሀገር ብትወስጂው ትግራይ ውስጥ ካለው ብሔርተኛ እኩል የትግራይ ብሔርተኛ ነው። አንድ አማራ መንዝ ውስጥ ተወልዶ ትግራይ ብትወስጂው ትግራይኛ ቋንቋ እየተናገረም ቢሆን የአማራ ጤናማ ብሔርተኝነትን ነው የሚያራምደው የሚል ነገር ያነሳሉ። ጋዜጠኛው በደጋግሞ እንዲያስረዱት ይጠይቃል። እኛ ሴት እንውደቅ 1-2 ጊዜ ሰምቻለሁ። ተመሳሳይ ፕሮግራም ላይ 2-3 ጊዜ እኛ ሴት እንውደቅ፣ ራሳችንን በማንነት መግለጽ ማንችለው ሳይሆን ማንፈልገው ነው መባል ያለበት። ኢትዮጵያዊ ማንነት ያለን ሰው ራሳችንን በማንነት መግለጽ ማንፈልገው እኛ የት እንውደቅ። ቢያንስ ለሳይኮሎጂ አማራነት እኔ ባረኩት ዲፊኒሽን ይላሉ። ምክንያቱም ሁሉም ራሳቸውን ማካተው ስላከበቡ አማራነት በፍላጎት ነው። ለአማራ ህዝብ ኮዝ ፖለቲካል አማራ ነው እንግዲህ እየፈጠሩ ያሉት ማለት ነው። ምክንያቱም ኢትኒክ አማራ የአማራን ኮዝ የማይደግፍ ከሆነ አማራ አይደለም። የአማራ አሁን እያደረገ ያለውን ትግል የማይደግፍ ከሆነ አማራ አይደለም። አንተ ግን የአማራን ኮዝ ትደግፋለህ፣ ጦርነቱን ትደግፋለህ። ስለዚህ እንዳንተ አይነቱ ሰው አማራ ነው የሚል ነገርም ይነግሩታል። እቺን ዲፊኒሽን ወደ ኋላ እንውሰዳትና የት እናገኛታለን? ትግራይ ክልል ስንሄድ ጊዜያዊ መስተዳድሩ ሲቋቋም
የፕሪቶሪያ ስምምነት ከተፈረመ በኋላ ውዝፍ ደሞዝ ለመክፈል መስፈርት የነበረው ምንድነው? ትግራዋይ ለመባል መስፈርት የነበረው ምንድነው? ወደ ስራ ለመመለስ መስፈርት የነበረው ምንድነው? በጊዜያዊ መስተዳድር ውስጥ ለማካተት መስፈርት የነበረው ምንድነው? የፖለቲካ ፓርቲዎች ሳይቀር በጊዜያዊ መስተዳድር ውስጥ እንዲካተቱ ለማድረግ መስፈርቱ የነበረው በትግራዩ ጦርነት ውስጥ ተሳትፏል ወይስ አልተሳተፈም? ካልተሳተፈ ትግራዋይ አይደለም። ዛሬ አማራነት በሳቸው መስፈርት ምንድነው? የአማራን ኮዝ መደገፍ፣ የፋኖን ትግል መደገፍ። ስለዚህ አንተ ስለምትደግፍ አማራ ነህ ብለውታል ጋዜጠኛው። ስለዚህ በሞጋ ሳይሆን ባመቺሳ አማራ ሆኗል ማለት ነው እሱ። ስለዚህ አይ ቲንክ እነዚህ ናቸው በብዙ ጊዜ የተነሱት። ሰፊ ማብራሪያን የሰጠህበት እንደው እንጨርስና አጠቃሎ ይህም ፕሮግራም እንደዚህ አይነት የለቅሶ ፖለቲካ ለአማራ ህዝብ ምን አይነት ጥቅም ይሰጠዋል? ወይስ የህልውናው ትግል የሚመለሰው እንዲህ በለቅሶ ውስጥ በተሸፈነ ፖለቲካ ነው? ሁሉም ሙሾ ነው የሚያወርዱት፣ ሁሉም ለቅሶ ነው እንጂ ስለ ኮዙ እውነት በትክክል የአማራ ህዝብ ጥያቄ ምንድን ነው? ልማት ነው ብለናል ከዚህ በፊት። የልማት ጥያቄ የማደግ የመማር ነው እና እንደዚህ አይነት ጥያቄዎች በእንደዚህ አይነት ለቅሶ ውስጥ ተሸፍነው በሌላ መልክ እየያዙ ነው የመጡትና በለቅሶ ፖለቲካ ውስጥ የአማራን ጥያቄ መልሶ አማራን ነፃ ማውጣት ይቻላል ማለት? እንደ እድል ሆኖ እንዳይባል እድል አይደለም። እውነቱን ለመናገር ጥሩ እድል ስላልሆነ እንደ እድል ሆኖ የአማራ ፖለቲካ በትክክለኛ እጅ ላይ አልወደቅም። በተደጋጋሚ ጊዜ ከመፍትሄው እየራቀ ሲሄድ ነው የምታየው። መፍትሄው ያለው ከትጥቅ በመለስ ከጦርነት በመለስ ነው የአማራ ፖለቲካ መፍትሄ ያለው ብዬ ነው የማምነው። ለምሳሌ በተወሰነ ደረጃ አንዳንዴ ብዙ ጊዜም ገፋ አድርገን መናገርም ያለብን በዚህ ሀገር ውስጥ በመበተን ደረጃ የአማራን ህዝብ ያክል የተበተነ ህዝብ የለም። በኢትዮጵያ ግዛት ውስጥ በከፍተኛ ደረጃ ተበትኖ ያለ ህዝብ አለ ከተባለ የአማራ ህዝብ ነው። የአማራ ህዝብ እነዚህ የፖለቲካ ኢሊቶቹ በሚያደርጉት ንግግር በተቻለ ዓላማው ስለሚገባኝ ማለት ነው። ምክንያቱም እሳቸው የአማራ ህዝብ ማለት ኢሊቱ የሚያንጸባርቀውን የፖለቲካ እንትን ተቀብሎ የሚያስፈጽም ነው በሚል ዴፊኒሽን ስላመጡ እንግዲህ በየቦታው የተበተነውን አማራ ለአደጋ ማጋለጥ፣ ለጥቃት ማጋለጥ፣ የሙሾ አውራጅነት ሁል ጊዜ እንደ አስክሬን በበዛበት ቦታ ላይ እንደ ጥንባንሳ መርመጥመጡ የአማራ ፖለቲከኞች እንትን ሆኗል። የአማራ የፖለቲካ ሊቃኖች መገለጫ ሆኗል እውነቱን ለመናገር። ስለዚህ ለእኔ እውነት ነው እሳቸውም ኦልሬዲ በእኔም በተደጋጋሚ ጊዜ ሳነሰው እንደነበረው ፖለቲካ ማለት አርት ኦፍ ዘ ፖሲብልስ የሚባል እንትን አለ። አርት ኦፍ ዘ ፖሲብል ኤንድ ዘ ኔክስት ቤስት ይባላል። ማለት ምንድነው? ሊሆኑ የሚችሉ ነገሮችን አርቲኩሌት አድርገሽ የማቅረብ ጥበብ ነው ተብሎ የሚታሰበው። ሊሆኑ የሚችሉ ማለት ሰማይ የምትቧጥጭበት፣ አየር ካልዘገንኩ የምትይበት፣ ጥቁር ወተት አምጡልኝ የምትይበት፣ ነጭ ኑግ አምጡልኝ የምትይበት አይደለም። አርት ኦፍ ዘ ፖሲብል። ከፖሲብል ስም ደግሞ የወርድና ምን ይላል? ዘ ኔክስት ቤስት ይላል። የመጀመሪያውን ቤስት ላይ ይሳካልሽ ይችላል። ዘ ኔክስት ቤስት። የአማራ ህዝብ ፖለቲካ ሊመራ የሚገባው የኢትዮጵያ ፖለቲካ ኢን ጀነራል ኢንክሉዲንግ ዘ ኦሮሞ ፖለቲክስ ሊመራበት የሚገባው ምንድን ነው? ፖሲብል እንደ ወርስት ኬስ ሴናሪዮ ምን ልናገኝ እንችላለን? አሁን ባለው ነባራዊ ሁኔታ ህገ መንግስቱን ቀደም መጣል እንችላለን። የብሔር ፌዴራሊዝሙን ማፍረስ እንችላለን። ኢትዮጵያን አህዳዊ መንግስት መፍጠር እንችላለን። ሴኩላሪዝሙን ማንሳት እንችላለን። አሁን ባለው ነባራዊ ሁኔታ ብለን ራሳችንን ከጠየቅን ወደ መፍትሄው መምጣት አይከብድንም። 10 እና 15 ሰው ወይም ደግሞ በተለያየ ክልል ላይ ያለ ሰው በተለያየ ቦታ ላይ እየተንጠባጠበን ቢሆን በማንነቱ በእምነቱ ጥቃት ከተሰነዘረበት ወስደሽ ያንን ጦርነት ከሌላ ክልል ላይ እንደዚህ አይነት ጥቃት እየተሰነዘረ ነው ብለሽ ወስደሽ ያንን ጦርነት በመቶ ሺዎች የሚያልቁበት ልታደርገው አይገባም። ወይስ ፖለቲክስ ከሆነ ማለት ነው። እሳቸውም በዚህ እንትን ውስጥ ስላነሱት ፖለቲክስ ኢዝ ዘ አርት ኦፍ ፖሲብል ስላሉት ፖሲብል የትኛው ነው? ፖሲብል ልናገኘው የምንችለው ኔክስት ቤስት ውስጥ የትኛው ነው? ፖለቲካ የመደራደር ብቃት ነው። ጠረጴዛ ይዘሽ ወንበር ስበሽ ቁጭ ብለሽ ተነጋግረሽ መተማመን ነው ፖለቲክስ። እሱን የማድረግ አቅም ላይ ያልደረስንም ብለዋል እኮ ከላይ ማለት እንደዛም ቢሉ ፖለቲካ ማለት በየትኛው ውሰጁ ፖለቲካ ማለት የመደራደር አቅም ነው የሚወስነው። የመደራደር አቅምሽ መቼ መደራደር እንዳለብሽ ህወሓት አሁን ለምሳሌ እዚህ ሰሜን ሸዋ ላይ በነበረበት ሰዓት ቢደራደርና መቀሌ በተከበበበት ሰዓት የተደራደረው ድርድር እኩል አውትካም አይኖርም። ደብረ ብርሃን ላይ ቆሞ ቢደራደር ኖሮ የፌዴራል መንግስቱ የህወሓትን ተርሞች የሚቀበልበት ሁኔታ ይፈጠር ነበር። ፖለቲካ ማለት መቼ መደራደር እንዳለብሽ ማወቅ ሳይረፍድ አንገቨርን አድርጌዋለሁ ክልሉን ብለሻል። ስለዚህ ክልሉን አንገቨርን አድርጌዋለሁ። ክልሉን አንገቨርን ያደረግኩትን ክልል በቁጥጥር ስር ሳታስገባው መቀጠል ይሻላል ወይስ ትደራደረኛለህ ብለሽ መንግስት ማስገደድ እኮ ትችላለሽ። ምክንያቱም መንግስት ፀሐይ ወጣ በገባሽ ቁጥር ጨረቃ ወጣ በገባሽ ቁጥር 24/7 የህይወት መስዋዕትነት የሚከፍልበት ክልል ነው። ለጠቅላይ ሚኒስትር አብይ አህመድ እያንዳንዷ በየቀኑ የምትሞተው በታጣቂም ወገን ይሁን በወታደሩም ወገን ይሁን የህይወት መስዋዕትነት ታሳዝናቸዋለች ብዬ አስባለሁ። ምክንያቱም የአንድ ሀገር መሪ ናቸው። በሳቸው
የስልጣን ዘመን የዚህን ያህል ሰብአዊ እልቂት ሲከሰት ደስታን ይሰጣቸዋል ብዬ አላምንም። ስለዚህ መደራደር ባለብሽ ሰዓት፣ ወንበር መሳብ ባለብሽ ሰዓት፣ ጠረጴዛ መክበብ ባለብሽ ሰዓት አይ ይሄ ጦርነት ይቀጥልና ጉልበት እስክፈጥር ድረስ ልቀጥል ማለት በራሱ ዋጋ ያስከፍላል። ህወሓት ሰሜን ሸዋ ላይ መታ ብትደራደረው ይሻላት ነበር። መጨረሻ ሸምቀቆ አንገቷ ላይ ከገባ በኋላ መቀሌ ከተከበበ በኋላ መውጫ መግቢያ በጠፋበት ሰዓት ላይ የተሰጠሽን ትቀበያለሽ። ስለዚህ ለእኔ እስከሚገባኝ ድረስ ፖለቲካ እሳቸው እንዳሉት ይሆናሉ የሚባሉ ነገሮች ጥበብ ነው። የኔክስት የተሻለው ምንድን ነው ተብሎ የሚሰራበት ካልኩሌት የሚደረግበት ሳይንስ ነው። ስለዚህ ይሄን የሚረዱ ሰው ከሆኑ ለአማራ ታጣቂ ኃይሎች ሊመክሩ የሚገባው አሁን ከዚህ በኋላ ይሄን አሁን የፈጠርነውን ኃይል አጠናክረን ነው የመቀጠል ወይስ ደግሞ ወደኋላ ልንመለስ እንችላለን የሚለውን ነገር ማሰብ። ሁለት ህዝብ ይሰላቻል። ባለፈው የፋኖ ተወካይ እንዳለው በስቃይ ውስጥም በእንግልት ውስጥ መቀጠል ነው ህዝቡ የሚፈልገው የሚለውን ነገር ትተው ህዝብ ይሰላቻል። በጫካ ውስጥ በበረሃ ውስጥ ልንረሳ እንችላለን። በተደጋጋሚ እንዳነሳ ነው እንደ ጆሴፍ ኮኒ አይነት ታጣቂ ትሆኛለሽ፣ እንደ ታይሚን ታይገርስ አይነት እዛ ሲንጋፖር፣ ማሌዥያ ወር ሰሞር እዛ ሚድል ኢስት ኤዥያ አካባቢ ላይ እንደምታገኛቸው አይነት አማጺ ልትሆኝ ትችላለሽ። ይጠፋል አማጺ በማንኛውም የጉልበት ደረጃ ላይ ቢገኝ አማጺዎች ይጠፋሉ። ጆሴፍ ኮኒ ተደጋጋሚ ጊዜ በመቶ ሺዎች የሚቆጠሩ ተዋጊዎች በነበሩት ጊዜ እነ ዩዌሪ ሙሴቬኒ ተደጋጋሚ ግብዣ አድርገው አይሲሲ ጥሎበት የነበረውን ክስ እንዲያነሳለት ተደርጎ ብዙ ነገር ተሞክሯል። ግን ቅድመ ሁኔታ ሲደረድር ይኸው 3 ሰው ነው 4 ሰው ነው አሁን ዙሪያው ላይ ቀረው ይመስለኛል ጆሴፍ ኮኒ እና ጆሴፍ ኮኒ መኖሩን በህይወት መኖሩን ብዙ ሰው ይረሳዋል። መልካም እንግዲህ እዚህ ሀገርም ብዙ ጆሴፍ ኮኒዎችን እያየን ያለ ነው። በድርቅናና በእብሪት በትዕቢት አልደራደርም የፈለኩትን እስካገኝ የሚል ነው። ያው መሳሪያ የታጠቀውም አብዛኛው ኃይል የምታውቀው ነው። በስነ ልቦና ደረጃም ብዙ የበቁ ናቸው ማለት አይቻልም። የተወሰኑ የተማሩም ወይም ቀለም ቀመስ የሆኑ መሪዎች ሊኖራቸው ይችላል እንጂ ድርቅና ግትርነት የተሞላበት ነው። የኢትዮጵያ ታጣቂ ኃይል በየቦታው የሚሰጡትን መግለጫ የሚናገሩትን ንግግር ስናይ ብዙም ለሰላምና ለድርድር ክፍት አይመስሉም። ለማንኛውም እስቲ የሚሆነውን ወደፊት ምናይ ነው የሚሆነው። እንግዲህ ተመልካቾቻችን የዛሬው ወቅታዊ ሀገራዊ ጉዳይ ላይ ትኩረት ያደረገው የዳሳ ፕሮግራማችን ይሄን ይመስል ነበር። አፈወርቅ በደዊና ዮሚዩ አበበ ከእናንተ ጋር ቆይታ አድርገናል።